በኢትዮጵያ ድንበር ላይ ከባድ ውጊያ ተቀሰቀሰ። በሀገራዊ ምክክሩ አሰራር ላይ ጠንካራ ተቃውሞ በማንሳት አስቸኳይ ማስተካከያ እንዲደረግ ተጠየቀ። ተያይዞም በብሔራዊ ምክክሩ በአንቀጽ 39 እና በፌዴራሊዝም ስርዓት ላይ ትልቅ ስምምነት ተደረሰ። ዶናልድ ትራምፕ ሆርሙዝን ሙሉ በሙሉ መቆጣጠራቸውን አስታወቁ። በአሰቃቂው የኮሎምቢያ የመሬት መንቀጥቀጥ አደጋ የሟቾች ቁጥር ከ180 በላይ ማለፉ ተረጋገጠ። 3 አሰልጣኞችና 4 አትሌቶች በአሜሪካ ፖርትላንድ ላይ ኮበለሉ። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። የኢትዮጵያ ብሔራዊ ምክክር ኮሚሽን የሀገሪቱን ወደፊት አቅጣጫ በሚወስኑ መሰረታዊ አጀንዳዎች ላይ ያካሄደውን ሰፊ የምክክር መድረክ በመቀጠል በመንግስት አደረጃጀት ቅርጽ ዙሪያ በተነሱ 9 ዋና ዋና አጀንዳዎች ስር ከተካተቱት 53 ዝርዝር ጉዳዮች መካከል በ50ው ላይ ሙሉ በሙሉ ስምምነት ላይ መድረሱ ተገልጿል። ይህ ስምምነት በሀገሪቱ የፖለቲካና የህገ መንግስት ማሻሻያ ታሪክ ውስጥ ትልቅ ምዕራፍ እንደሆነ ታምኖበታል። ስምምነት የደረሰባቸው ዋና ዋና ጉዳዮች ተሳታፊዎች በበርካታ ሀገራዊና ስትራቴጂካዊ ጉዳዮች ላይ የጋራ መግባባት ላይ የደረሱ ሲሆን ከነዚህ መካከል ኢትዮጵያ የምትከተለው የህብረ ብሔራዊ ፌዴራሊዝም ስርዓት እንዳለ ሆኖ እንዲቀጥል ይበልጥ እንዲጠናከር ስምምነት ተደርጓል። በህገ መንግስቱ አንቀጽ 39 ስር የሚገኙት እስከ መገንጠልና ያለ ገደብ የሚሉት አከራካሪና ሀገራዊ አንድነትን ያሰጉ የነበሩ ድንጋጌዎች ሙሉ በሙሉ እንዲሰረዙ የተደረሰበት ስምምነት የጉባኤው ትልቅ ውጤት ተደርጎ ተወስዷል። በህገ መንግስቱ በግልጽ ያልተጠቀሱት አዳዲስና ትርፍ የስልጣን ድርሻዎች ለክልሎች እንዲሰጡና የክልሎች የራስን የማስተዳደር ስልጣን እንዲሰፋ ተወስኗል። ህገ መንግስቱን የሚተረጉሙ ገለልተኛ የህገ መንግስት ፍርድ ቤት እንዲቋቋም፣ ሆኖም ግን ሀገራዊ ይዘት ያላቸው ውሳኔዎች በይግባኝ ደረጃ በፌዴሬሽን ምክር ቤት እንዲታረሙና እንዲጸድቁ ስምምነት ተደርጓል። በሌላ በኩል በጉባኤው በንግግርና በስምምነት ሊቋጭ ያልቻሉ 3 መሰረታዊ የፖለቲካ አወቃቀር ጥያቄዎች ለአስማሚ ኮሚቴና ለድምፅ ውሳኔ እንዲቀርቡ ተደርጓል። እነዚህ ነጥቦች እንዲጸድቁ ከ70% እስከ 75% የሚሆነውን የተሳታፊዎች የድምፅ ድጋፍ ማግኘት ይኖርባቸዋል። አንደኛ፣ ፕሬዝዳንቱ ከፓርላማ ተመርጦ የጠቅላይ ሚኒስቴሩንም ስራ አጠቃሉ ይስራ የሚለው የአስፈጻሚ ስርዓት ወይስ ፕሬዝዳንቱ በህዝብ የላቀ ድምፅ ቀጥታ ይመረጥ የሚለው ፕሬዝዳንታዊ ወይም ከፊል ፕሬዝዳንታዊ ስርዓት ይተግበር። ሁለተኛ፣ የምክር ቤቱ የህዝብ ውክልና አሁን ባለው የህዝብ ቁጥር ስልጣኔ ታስቦ ይቀጥል ወይስ የህዝባቸው ቁጥር ሳይወሰን ሁሉም ብሔረሰቦች እኩል የድምፅ ውክልና ይኑራቸው። ሶስተኛ፣ የፌዴራል ተወካዮች በየክልሉ ምክር ቤቶች ተመርጠው ይላኩ ወይስ ህዝቡ ራሱ በቀጥታ በምርጫ ይምረጣቸው። እነዚህ አከራካሪ ነጥቦች በድምፅ ውሳኔ ከተቋጩ በኋላ የብሔራዊ ምክክሩ አጠቃላይ የውሳኔ ሀሳብ ለህገ መንግስት ማሻሻያ አካላት የሚቀርብ ይሆናል። በኢትዮጵያና በሱዳን አዋሳኝ ድንበር አቅራቢያ በሚገኝ የብሉ ናይል ግዛት ውስጥ በሱዳን መደበኛ ጦር እና በፈጥኖ ደራሽ ኃይሉ መካከል አዲስና ከባድ ውጊያ መቀስቀሱ ተሰማ። የውጊያው ድንበር አቅራቢያ ማዘንበል በአካባቢው ያለውን የጸጥታ ሁኔታ ይበልጥ አሳሳቢ አድርጎታል። ከአንድ ወር በፊት የሱዳን መደበኛ ጦር በስትራቴጂካዊ ጠቀሜታው ከፍተኛ የሆነችውን እና ከኢትዮጵያ ድንበር አቅራቢያ የምትገኘውን ኩርምክ ከተማን በቁጥጥር ስር ማዋሉ ይታወቃል። በወቅቱ የፈጥኖ ደራሽ ኃይሉ ታጣቂዎች ከከተማዋ ወደ ኋላ አፈግፍገው ነበረ። ዛሬ በወጡ አዳዲስ መረጃዎች መሰረት በሸረሪያ ውጊያ ተሳትፈዋል በሚል የተወነጀለው የፈጥኖ ደራሽ ኃይል በአካባቢው በነበረው የሱዳን ጦር ላይ አዲስና የተቀናጀ የመልሶ ማጥቃት ከፍቷል። በአሁኑ ሰዓት በሁለቱ ተፋላሚ ወገኖች መካከል በብሉ ናይል ቀጠና ከባድ የጦር መሳሪያና የእግረኛ ውጊያ እየተካሄደ ይገኛል። አንድ አፍታ ይዞት በወጣው መረጃ መሰረት በስትራቴጂካዊ የድንበር ቀጠና የህወሓት የጦር አሃዶች ከጀነራል አልብርሃን የሚመራው የሱዳን መደበኛ ጦር ጎን ተሰልፈው በመዋጋት ላይ እንደሚገኙ ተጠቅሷል። ውጊያው ከኢትዮጵያ ድንበር በጣም ተቀራራቢ በሆኑ ቦታዎች ላይ መካሄዱ አዲስ የሰዎች መፈናቀልና የስደተኞች ወደ ኢትዮጵያ ድንበር መፍሰስ የውጊያ እሳት ወደ ድንበር ተሻጋሪ የጸጥታ ስጋትን የመቀየር እድል በቀጠናው ላይ የሚንቀሳቀሱ ልዩ ልዩ ታጣቂ ቡድኖች ተሳትፎ መጨመርን በተመለከተ ትልቅ ስጋት ደቅኗል። የአማራ ብሔራዊ ንቅናቄ በኢትዮጵያ ሀገራዊ ምክክር ኮሚሽን እየተካሄደ ባለው የውይይትና የምክክር ሂደት ላይ በርካታ መሰረታዊ ጥያቄዎችንና ስጋቶችን በማንሳት ኮሚሽኑ አፋጣኝ የእርማት እርምጃዎችን ካልወሰደ ከሂደቱ ሙሉ በሙሉ ሊወጣ እንደሚችል ይፋዊ ማስጠንቀቂያ ሰጠ። ፓርቲው ለሀገራዊ ምክክር ኮሚሽኑ በጽሁፍ ባስገባው አቤቱታ ሂደቱ መርሆቹን የጠበቀ አይደለም ሲል የቅሬታ ነጥቦችን ዘርዝሯል። በሂደቱ ውስጥ እውነተኛ አካታችነት፣ ገለልተኝነትና ታማኒነት እንደጎደለው ገልጿል። በምክክሩ ላይ የሚሳተፉ ወገኖች ስብጥር ሚዛናዊ እንዳልሆነና ፍትሐዊ ውክልናን እንደማያረጋግጥ ጠቅሷል። የመንግስትና የገዢው ብልጽግና ፓርቲ አመራሮች በምክክሩ ሂደት ላይ ያልተገባ የፖለቲካ ተጽዕኖ እያሳደሩ ይገኛሉ ሲሉ ከሷል። ለምክክሩ የተዋቀረው የባለሙያዎች ፓናል
አስፈላጊው ገለልተኝነት የለውም ሲል ተቃውሞታል። የመዲናዋን የአዲስ አበባን ወደፊትና ዋና ዋና ጉዳዮች በተደራጀ የቁጥር ብልጫ ለመወሰን የሚደረጉ የተቀናጁ እንቅስቃሴዎች አሉ ሲሉ ስጋቱን ገልጿል። አብን በሂደቱ ላይ ያለው እምነት እንዲመለስ እና ምክክሩ ቀጣይነት እንዲኖረው አፋጣኝ እርምጃዎች እንዲወሰዱ ጠይቋል። አዳዲስ ተሳታፊዎች ወደ ምክክሩ መድረክ የመጨመር ሂደት በአስቸኳይ እንዲገታ፣ እስካሁን የተሄደበት አጠቃላይ አካሄድ በገለልተኛና ነፃ አካል ዝርዝር የሂደት ኦዲት እንዲደረግበት፣ በአዲስ አበባ አጀንዳ ዙሪያ የሚደረጉ ውይይቶችና ውሳኔዎች በአስቸኳይ እንዲቆሙ፣ ኮሚሽኑ ያቀረባቸውን አቤቱታዎችና መሰረታዊ ጥያቄዎች ቸል በማለት ሂደቱን ወደ ቀጣይ ምዕራፍ ለማሸጋገር የሚንቀሳቀስ ከሆነ ፓርቲው ከሀገራዊ ምክክሩ ራሱን ሙሉ በሙሉ ለማግለልና ለመውጣት እንደሚገደድ አሳስቧል። በአሜሪካው ዩጂን ኦሪንገን ከተማ በተካሄደው 21ኛው የዓለም ከ20 በታች አትሌቲክስ ሻምፒዮና ላይ ሀገራቸውን ወክለው የተሳተፉ የኢትዮጵያ ልዑካን ቡድን አባላት ውድድራቸውን አጠናቀው ወደ ሀገር ቤት በመመለስ ላይ ባሉበት ወቅት 7 የቡድኑ አባላት ከልዑካን ቡድኑ ተለይተው በፖርትላንድ ከተማ መኮብለላቸውን ሃትሪክ ስፖርት በይፋ ዘገበ። የኢትዮጵያ ወጣት አትሌቲክስ ቡድን በውድድሩ ወቅት ከፍተኛ ፍልሚያ በማድረግ 2 የወርቅ፣ 3 የብርና 1 የናስ በድምሩ 6 ሜዳሊያዎችን በማስመዝገብ ሀገራቸውን ባለመድረክ ማስጠራት ችለዋል። የኢትዮጵያ ልዑካን ቡድን ውድድሩን አጠናቆ ከፖርትላንድ ተነስቶ በቺካጎ አየር ማረፊያ በኩል ወደ አዲስ አበባ ለማቅናት የጉዞ ሂደቱን የጀመረ ቢሆንም የጉዞ መነሻ በሆነችው ፖርትላንድ ላይ 7 አባላት ሳይገኙ ቀርተዋል። ከቦታው የደረሱ ታማኝ የመረጃ ምንጮች እንደሚያረጋግጡት ከልዑካን ቡድኑ ጋር ሳይመለሱ የቀሩት አባላት ስብጥር ወደ አሜሪካ ከተጓዙ 4 አሰልጣኞች መካከል 3ቱ ከቡድኑ ሳይመለሱ በፖርትላንድ የቀሩ ሲሆን ወደ አዲስ አበባ የተመለሱት አሰልጣኝ መሰረት ብቻ እንደሆኑ ተረጋግጧል። ከቡድኑ ተለይተው የቀሩት 4ቱ አትሌቶች በውድድሩ ወቅት ከፍተኛ ተስፋ ተጥሎባቸው በእርምጃ በ800 ሜትር፣ በ5000 ሜትር እና በ3000 ሜትር መሰናክል ዘርፎች ላይ ሀገራቸውን ወክለው የተወዳደሩ ናቸው። የስፖርት ጋዜጠኛው ይስሐቅ በላይ ሃትሪክ ስፖርት ይዞት በወጣው መረጃ መሰረት የኮብለሉት 3ቱ አሰልጣኞች 4 አትሌቶች ሙሉ ስም ዝርዝር እና ማንነት ሙሉ በሙሉ በእጁ የሚገኝ ቢሆንም ለአትሌቶቹና አሰልጣኞቹ ግላዊ ደህንነት እንዲሁም በአገር ቤት ለሚገኙ ቤተሰቦቻቸው ሲባል ስማቸው ይፋ ከመግለጽ ተቆጥቧል። የአሜሪካው ዩጂን ኦሪንገን ለኢትዮጵያ አትሌቲክስ ባለሙያዎችና አትሌቶች ታላላቅ የዓለም አቀፍ ድሎችና የሜዳሊያ ታሪኮች የሚመዘገቡበት ስፍራ ከመሆኗም በላይ ከዚህ ቀደም በተካሄዱ በርካታ ውድድሮች ላይ አትሌቶች፣ አሰልጣኞችና የተለያዩ የስፖርት አመራሮች ከልዑካን ቡድኑ ተለይተው የሚኮበለሉባትና ጥገኝነት የሚጠይቁባት ታሪካዊ ከተማ በመሆን ትጠቀሳለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአሜሪካና ከኢራን ጋር በተያያዘ ስላለው ወቅታዊ የጂኦፖለቲካዊ ሁኔታ መግለጫ የሰጡ ሲሆን የአሜሪካ የባህር ኃይል በስትራቴጂካዊ የሆርሙዝ ሰርጥ ላይ ሙሉ ቁጥጥር ማድረጉን በይፋ አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ እንዳረጋገጡት መላው የሆርሙዝ ቀጠና በአሁኑ ወቅት ሙሉ በሙሉ በአሜሪካ ቁጥጥር ስር የዋለ ሲሆን ኢራን በአካባቢው ያላት የቁጥጥር ድርሻ ወይም እንቅስቃሴ ሙሉ በሙሉ ተገቷል። የአሜሪካ የባህር ኃይል በቀጠናው ያቀናጀው ወታደራዊ ዝግጅትና የደህንነት ቁጥጥር በአስተማማኝና በጥሩ ሁኔታ ላይ እንደሚገኝ አብራርተዋል። ትራምፕ በሰጡት አስተያየት በኢራን ላይ ምንም አይነት እምነት እንደሌላቸው ገልጸዋል። በኮሎምቢያ ምዕራባዊ ክፍል የተከሰተው አሰቃቂና በታሪክ ከባድ ከተባሉት መካከል አንዱ የሆነው የመሬት መንቀጥቀጥ አደጋ ከፍተኛ የሰው ሕይወትና የንብረት ውድመት ማድረሱ ተዘገበ። ከአልጀዚራ የተገኘው መረጃ እንደሚያመለክተው በአደጋ ሳቢያ የሞቱ ሰዎች ቁጥር ከ180 ማለፉ ተረጋግጧል። በይፋ የተረጋገጠው የሟቾች ቁጥር 181 መሆኑ ቢነገርም ከተለያዩ የአካባቢው ባለስልጣናት የተሰበሰቡ መረጃዎች ግን የሟቾች ቁጥር ከ240 በላይ ሊደርስ እንደሚችል አመላክቷል። የሀገሪቱ ፕሬዝዳንት ጉስታቮ ፔትሮ እንደገለጹት ከ2600 የሚደርሱ ዜጎች በአደጋው ምክንያት መቁሰላቸው ተረጋግጧል። በሬክታር ስኬል 7.4 መጠን ያለው ይህ የመሬት መንቀጥቀጥ በምዕራባዊ ኮሎምቢያ በ100 ኪሎ ሜትሮች ርቀት እስከ ማክሰኞ ድረስ ንዝረቱ ሲሰማ እንደነበረ መረጃዎች ያመላክታሉ። የሀገሪቱ የጂኦሎጂ አገልግሎት ባለሙያዎች እንዳብራሩት አብዛኛው የሰው ሕይወት የተቀጠፈውና ከፍተኛ ውድመት የደረሰው በካሊና ቱአ ከተሞች ውስጥ ነው። ከኮሎምቢያ ባለስልጣናት የወጡ መረጃዎች እንደሚጠቁሙት ከ1100 በላይ ቤቶች ሙሉ በሙሉ የወደሙ ሲሆን ከ8000 በላይ የሚሆኑ ቤቶች ላይ ደግሞ ከፍተኛ ጉዳት ደርሷል። በአሁኑ ወቅት የአደጋ ጊዜ ሰራተኞች በፍርስራሹ ስር የተሸሸጉና የተያዙ ሰዎችን ለማዳንና ለተጎጂዎች ፈጣን እርዳታ ለማድረስ ሰፊ ርብርብ በማድረግ ላይ ይገኛሉ። ለዕለቱ ያዝንላችሁ ዘገባዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ